ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የጥር 20 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ የቅንጅት ተጋድሎ ወሎ ቤት አማራ ላይ ታላቅ ድል የተቀዳጀበትን ውጊያ አድርጓል። የፋኖ መሪዎቹ አንድነታችን ኃይል ነው፣ ካሁን በኋላ እንደ አማራ አንድ ድርጅት ፈጥረናል፣ በጎጥ አጥር ሳንከለል ስንፈልግ ሸዋ ስንፈልግ ጎጃም፣ ጎንደር፣ ወሎ ቤት አማራ በማንኛውም የአማራ ግዛቶች ተወርሮን ጠላትን አከርካሪውን እንሰብረዋለን ሲሉ የገለጹት የዕለቱ ተጋድሎና የላሊበላው ውጊያ በዜናችን ይደመጣል። ቀዳሚው መረጃችን ነው። ከባህር ዳርና ከደብረ ታቦር አዋሳኝ ቦታ ላይ ጣና ሐይቅ ዙሪያ የአማራ ፋኖ ድል የተቀዳጀበት ውሎ ነው። በዚህ ውጊያ ከ25 በላይ የብልጽግና ሰራዊት አባላት ከጥቅም ውጭ ሆነዋል። በጎጃም ደግሞ የደንበጫ ነዋሪዎች በሙሉ አቅማችን ትግሉን እንደግፋለን፣ ምክንያቱም የአማራ ህዝብ የሉና ትግል ህዝባዊ ዓላማ ያለውና ይህንን ትግል ማሸነፍ ካልቻልን እጣ ፈንታችን እንደ ህዝብ መጥፋት መሆኑን ስለምናውቅ ድጋፋችን ከመቼውም ጊዜ በላይ ጠንካራ ይሆናል ሲሉ የገለጹበትን ውይይት ከፋኖ ጋር አካሂደዋል። የሁለቱም መረጃዎች ዝርዝሩ በዜናችን ይደመጣል። የታላቁ የጦር ጠበብት አባታችን ፊት አውራሪ ገብርዬ፣ የስመኛው መብራቱ፣ የኮሎኔል ታደሰ ሸቴ፣ የሜጀር ጄኔራል ከፍ ያለው ደሴ፣ የሜጀር ጄኔራል ውባንታ ባተ የክንድ ዓለም ነው ልጆች ነን እንጂ ለቁሳዊ ሰቀቀን ማስታገሻ ብለን ለገዳያችን እጅ የምንሰጥ ከንቶች አይደለንም። ይህን የተናገሩት የጋይንት አናብስቶች ናቸው። ታዳጊው ህልመኛ አርበኛ አንደበት ክንዳለም በዋና አዛዥነት የተመደበለት አንበሳው ጋይንት ክፍለ ጦር የሰራው መዋቅራዊ ማሻሻያ በዜናችን ይዘነዋል፣ ይደመጣል። ብአዴን ማለት እንደ ሱሰኛ ጎረምሳ ነው። እጁ ላይ የገባውን ገንዘብ በሙሉ የሚያወድም የቤት ንብረትም አውጥቶ በመሸጥ ሱሱን እንደሚያስታግስ ሱሰኛ ጎረምሳ ብአዴንም የአማራ ክልልን የጤና፣ የትምህርት፣ የመሰረተ ልማትና የግብርና በጀቶችን በሙሉ ለሚልሻ ማሰልጠኛና ለብልጽግናው ጄኔራሎች ውለታ እየከፈለ ነው። ዛሬ ለጣና ቴሌቪዥን የደረሰንን መረጃ በዝርዝር እናስደምጣል ችኋለን። ሰዓቱ ሲደርስ ተሰሙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ሁለቱ ዞች በጥምረት ተጋድሎ ድል ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ሁለት ዞች ማለትም ደጃዝማች በላይ ዘለቀ ዕዝና አጼ ምኒልክ ዕዝ በጋራ ባካሄዱት ተጋድሎ ድል መቀዳጀታቸውን የአጼ ምኒልክ ዕዝ ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ ደርብ መኮንን ገለጸ። ሁለቱ ዞች በወሎ ቤት አማራ ቀጠና ባካሄዱት የጋራ ተጋድሎ በብልጽግናው ሰራዊት ላይ የማያዳግም እርምጃ መውሰዳቸውም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር እሸት ክፍለ ጦር ነብሮ ተወርዋሪ ኮማንዶ ብርጌድ ሸድሆ መቄት ሻለቃ እንዲሁም ከደጃዝማች በላይ ዘለቀ ዕዝ የሜጀር ጄኔራል ውባንታ ባተ አንደኛ ኮር የተውጣጡ የፋኖ አባላት በቅንጅት ተጋድሎን ያካሄዱ የፋኖ ታጋዮች ናቸው። የብልጽግናው ሰራዊት መነሻውን ከታሪካዊቷ ላሊበላ ከተማና ላሊበላ አውሮፕላን ማረፊያ ሹምሻ በማድረግ የተንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር አባል የሆነውን እሸት ክፍለ ጦር ለማፈን ነበር። የዕለቱን ተጋድሎ ለመገናኛ ብዙሃን ያደረሰው አርበኛ ደርብ መኮንን በዚህ መልኩ እሸት ክፍለ ጦርን አፈናለሁ ብሎ አዳሩን በአምስት አቅጣጫ አስፍቶ ቢመጣም በውባንታ ባተ ልጆችና በአሳምነው ጽጌ ልጆች ተገቢውን ያጸፋ ምት ተሰጥቶ የወደቁ አባላቱን አስከሬን እንኳን ሳያነሳ
ወደ መጣበት ላሊበላ አውሮፕላን ማረፊያ ሹምሻና ላሊበላ ከተማ ተመልሷል ብለዋል። ውጊያው ከሌሊቱ 10 ሰዓት ጀምሮ የተካሄደ ሲሆን ረጅም ሰዓታት የወሰደ እንደነበረም አርበኛ ደርብ ጨምሮ ገልጿል። ረጅም ሰዓት በወሰደው ከባድ ትንቅንቅ የተገኘውን ድል ሲገልጽም ከ15 በላይ የብልጽግና ሰራዊት እርምጃ ሲወሰድበት ከ20 በላይ ቆስለኛ ማድረግ ተችሏል ሲል ተናግሯል። ከድሉ በኋላ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ሰብሳቢ አርበኛ ወንድሙ ማሩና የደጃዝማች በላይ ዘለቀ ዕዝ ውባንተ አባተ ኮር አዛዥ አርበኛ መኑ አለማንተ በጋራ ባስተላለፉት መልእክት አንድነታችን ኃይል ነው። ካሁን በኋላ እንደ አማራ አንድ ድርጅት ፈጥረናል። በጎጣጥር ሳንከለል ስንፈልግ ሸዋ፣ ስንፈልግ ጎጃም፣ ጎንደር፣ ወሎ፣ ቤት አማራ በማንኛውም የአማራ ግዛቶች ተወርውረን ጠላትን አከርካሪውን እንሰብረዋለን ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ደቡብ ወሎ ዞን ተሁለደሬ ወረዳ ላይ በርካታ የብልጽግናውን ሰራዊት እርምጃ የወሰደ ሲሆን በርካቶች ደግሞ እጃቸውን ለፋኖ ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ዛሬ ሌሊት በደቡብ ወሎ ዞን ተሁለደሬ ወረዳ ልዩ ስሙ ቆሎ ባቄላ የሚባል ቦታ ላይ በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ጉዳት በማድረስ ታላቅ ድል ማስመዝገብ ችሏል። ፋኖ ድሉን የተቀዳጀው ረጅም ርቀት በመጓዝ ከሌሊቱ 7 ሰዓት ላይ ወደ ጠላት ምሽግ ሰርጎ በመግባት በከፈተው ፈጣን ማጥቃት ነው ሲል የገለጸው የአጼ ምኒልክ ዕዝ ቃል አቀባይ ክፍል ጠላት ጥቃቱ ሲፈጸምበት ጨለማ ስለነበረ ግማሹ ገደል ሲገባ፣ ግማሹ ደግሞ ሞትና ቁስለኛ ሆኗል ብለዋል። 10 የብልጽግናው ሰራዊት አባላት እጃቸውን ለልጅ ኢያሱ ኮር 24ኛ ክፍለ ጦር በመስጠት ከከንቱ መስዋዕትነት ሲተርፉ 15 ክላሽንኮቭ መሳሪያዎችም ወደ ፋኖ የመሳሪያ ክምችት ክፍል ገቢ ተደርገዋል። ወደ ተከታዩ ዜናችን እናልፋለን። ፋኖ ፎገራ ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛት ፎገራ አውራጃ ባደረገው ተጋድሎ ታላቅ ድል መቀዳጀት ችሏል። በውጊያውም ከ20 በላይ የብልጽግናው ሰራዊት በፋኖ ከጥቅም ውጭ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ አጼ ፋሲል ክፍለ ጦር ዛሬ በፎገራ ወረዳ ባካሄደው ተጋድሎ ከ10 በላይ የብልጽግናውን ሰራዊት እርምጃ ሲወስድበት 10 ደግሞ ከባድ ጉዳት አስተናግደዋል። ሌሎች ደግሞ ለፋኖ እጃቸውን በመስጠት ህይወታቸውን ማትረፍ ችለዋል። የብልጽግናው ሰራዊት መነሻውን ከወረታ ከተማ በማድረግ የአጼ ፋሲል ክፍለ ጦርን ለማፈን እንቅስቃሴ አድርጎ የነበረ ሲሆን የጠላትን እንቅስቃሴ በንቃት ሲከታተል የነበረው የአጼ ፋሲል ክፍለ ጦርም መግደያ ቦታው ላይ እስኪገባለት ጠብቆ በጣለው የደፈጣ ጥቃት ድል ሊቀዳጅ ችሏል። በተጋድሎውም ፋኖ ወታደራዊ ድል ከመቀዳጀቱን ባለፈ የነፍስ ወከፍ መሳሪያና ተተኳሽ ከብልጽግናው ሰራዊት ላይ መንጠቅ ችሏል። በዚህ ቀጠና ተደጋጋሚ ጊዜ ውጊያ የሚያደርገው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ አጼ ፋሲል ክፍለ ጦር የብልጽግናውን ሰራዊት ከፍተኛና ተከታታይ ጉዳት አድርሶበታል። በዛሬው ውጊያም በክፍለ ጦር ዋና አዛዥ አርበኛ ዝናው አያና እየተመራ ያካሄደው ተጋድሎ የፋኖን አቅም ያሳየ እንደነበር ከቦታው የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 109ኛ ኮር ነጻ ካወጣውና ጊዜያዊ አስተዳደር ከመሰረተበት ወረዳ ህዝብ ጋር ውይይት አድርጓል። የኮሩ 99ኛ ክፍለ ጦር በደንበጫ ጊዜያዊ አስተዳደር በዘለቃ ከተማ ባካሄደው የህዝብ ንቅናቄ መድረክ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች ተሳትፈዋል። በውይይቱ የተሳተፉት የአካባቢው ነዋሪዎች የአማራ ፋኖ አንድነትን አስመልክቶ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን በአማራ ፋኖ ብሔራዊ ንቅናቄ አደረጃጀት ያላቸውን የጸና እምነትና ለትግሉም ያላቸውን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። ከዚህ በፊት ስናደርገው የነበረውን ድጋፍ አጠናክረን እንቀጥላለን ሲሉ የተናገሩት የወረዳው ነዋሪዎች በሙሉ አቅማችን ትግሉን እንደግፋለን፣ ምክንያቱም የአማራ ህዝብ የሉና ትግል ህዝባዊ ዓላማ ያለውና ይህንን ትግልን ማሸነፍ ካልቻለን እጣ ፈንታችን እንደ ህዝብ መጥፋት መሆኑን ስለምናውቅ ድጋፋችን ከመቼውም ጊዜ በላይ ጠንካራ ይሆናል ብለዋል። በዕለቱ የ109ኛ ኮር 99ኛ ክፍለ ጦር አመራሮችና የደንበጫ ወረዳ ጊዜያዊ አስተዳደር ዋና አስተዳዳሪ በፕሮግራሙ ከታደሙ የስብሰባው አባላት የተነሱ ጥያቄዎች ላይ ማብራሪያ በመስጠትና ቀጠናውን የሚያስተዳድሩ አዲስ አመራሮችን በህዝብ በማስመረጥ የዕለቱ ፕሮግራም መጠናቀቁን የ109ኛ ኮር ህዝብ ግንኙነት ክፍል አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 20 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ለግል ጥቅማቸው ሲሄዱ እኛ ታምነናለን። አርበኛ አንደበት የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት ዕዝ ቀደም ሲል የአማራን ህዝብ አደራና የትግሉን ዓላማ ክደው ወደ ብልጽግና የገቡ ግለሰቦችን በአዳዲስና ለትግል በታመኑ ታጋዮች እየተካ የመዋቅር ማሻሻያ እየሰራ ይገኛል። አንበሳው ጋይንት ክፍለ ጦር ዛሬ የአመራር ድልድልና መዋቅራዊ ማሻሻያ መስራቱን
የደረሰን መረጃ ያመላክታል። የፖለቲካና የቁጥ ዘራፊ ሌቦችን መንጥሮ በማጽዳት የሚታወቀው ታማኙ ታጋይ አርበኛ ክንዳለም ለአማራ ሕዝብ ሲል ከተሰዋ በኋላ ልጁ አንደበት ክንዳለም የአባቱን ዓላማና የአማራን ሕዝብ አደራ በታማኝነት እያስቀጠለ ይገኛል። ቀደም ሲል መላኩ አለልኝ የሚባል ግለሰብ የቅርብ ወዳጆቹንና ቤተሰቦችን ሰብስቦ ለብአዴን ብልጽግና እጁን መስጠቱን ተከትሎ የአንበሳው ጋይንት ክፍለ ጦር አመራር ሪፎርምና የመዋቅር ማሻሻያ ስራ ሲያካሂድ ታዳጊውን አርበኛ አንደበት ክንዳለም የክፍለ ጦር ዋና አዛዥ አድርጎ መርጦታል። የአንበሳው ጋይንት ክፍለ ጦር ዋና አዛዥ ሆኖ የተመረጠው አርበኛ አንደበት ክንዳለም ባስተላለፈው መልእክት ግለሰቦች የግል ጥቅማቸውን ለማርካት ክደውን ቢሄዱም እኛ ግን የወጣንለትን ዓላማ ጠንቅቀን ስለምናውቅ ራሳችን እያጠናከርን ነጻነታችን በክንዳችን ለማስከበር ከወትሮ በተሻለ መልኩ ዝግጁ መሆናችንን እናሳውቃለን ብለዋል። አርበኛ አንደበት ክንዳለም አክሎም ሁሉም የበጌምድር የነጻነት ታጋይ ቀጠናዊ ትስስሩን በማጠናከርና ጓዳዊ ዝምድናውን በማጥበቅ ልክ እንደ ትናንቱ እጅና ጓንት ሆነን ተቀናጅተን በቅዠት ላይ ያለውን አሸባሪ መንግስት አከርካሪውን ለመጨረሻ ጊዜ ቆርጠን እንድንጥለው እንተሳሰር፣ እንናበብ፣ እንደማመጥ ሲል መልእክቱን አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ አንድነቱ ከብዙ ድካም በኋላ በመመስረቱ ለትግላችን ደጋፊዎችና ለሰፊው የአማራ ሕዝብ እንኳን ደስ አላችሁ ሲል የመዋቅር ምስረታውን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር በላከው መረጃ ክፍለ ጦራችን ባለፉት 2 ዓመት ተኩልና ከዚያ በላይ በአማራ ትግል ውስጥ ከፍተኛ ጀብድ ስንፈጽም የቆየን መሆናችን ይታወቃል። በመሆኑም በሰሞኑ ክፍለ ጦሩን ሆነ ኮራችን ሲመሩ የነበሩ መሪዎች ጠላት በዘረጋው መረብ ተጠልፈው የአማራ ሕዝብ ጠላት ለሆነው የብልጽግናው ስርዓት እጃቸውን መስጠታቸው ይታወሳል። ስለሆነም ትግላችን ለምትደግፉ ደጋፊዎቻችን በሙሉ ግልጽ እንዲሆንላችሁ እጅ የሰጡት የተወሰኑ ግለሰቦች እንጂ ጀግናው ሰራዊታችን አሁንም ትግሉ ውስጥ ያለና እየታገለ መሆኑን እናሳውቃለን ብለዋል። እኛ የአባቶቻችን ልጆች ራስ ጋይንቶች ነን ሲል የሚገልጸው የአንበሳው ጋይንት ክፍለ ጦር የመዋቅር ማሻሻያ መግለጫ የነፊት አውራሪ ገብርዬና የዘመናችን ፈርጦች እነ አርበኛ ከፍ ያለው ደሴ፣ የአርበኛ ክንዳለም ዓለም ነው፣ የኮሎኔል ታደሰ ሸቴ፣ የመምህር ስመኛው መብራቱ ጋሼ ልጆች እንጂ የቆሰቀቀናቸውን ለማርካት ሲሉ ብዙ ዋጋ የተከፈለበትን ትግል ክደው እጃቸውን ለጠላት እንደሰጡት አይነት ስነ ልቦና የሌለንን እጅ መስጠት አማራዊ ባህላችን ልማዳችን ያልነበረ ከአባቶቻችን ያልወረስነው የተሸናፊዎች ውሳኔ ነው። በመሆኑም እጃቸውን ለጠላት የሰጡትን ተሸናፊዎች መሪዎች ምክንያት በማድረግ አደረጃጀት ሰርተናል ሲል የክፍለ ጦሩ ሙሉ መዋቅር በዝርዝር ይገልጻል። አርበኛ አንደበት ክንዳለም የክፍለ ጦር ዋና አዛዥ ተደርጎ ሲመረጥ፣ አርበኛ አስግዶም ውበት ምክትል አዛዥ፣ አርበኛ ታረቀኝ ውለታው ዘመቻ መሪ፣ አርበኛ አለማየሁ ሰማ ወታደራዊ አስተዳደር፣ አርበኛ ሻምበል ሙሉጌታ ልዩ ዘመቻ፣ አርበኛ ዋለልኝ እሸቴ የፖለቲካ ዘርፍ፣ አርበኛ ፋሲል ሙሉ ዓለም ህዝብ ግንኙነት፣ አርበኛ ጌታ ሰው በሪሁን ጽህፈት ቤት ኃላፊ፣ አርበኛ ተስፋዬ ጌትነት ህዝብ አስተዳደር፣ አርበኛ አዲስ መሰለ ፋይናንስ፣ አርበኛ ተመስገን ጥጋቤ ሎጂስቲክ፣ አርበኛ ፋሲል ወርቁ ግዢ ክፍልና አርበኛ ኤርሚያስ ምትኩ ትምህርትና ስልጠና መምሪያ ሆነው ተመርጠዋል ብለዋል። ወደ መጨረሻው ዜናችን እናልፋለን። ከጤና ወደ ግብርና የተሸጋገረው ዘረፋ። የዘር ማጥፋት ጦርነት የተከፈተበት የአማራ ህዝብ የማህበራዊ መገልገያ ተቋማቱን በብአዴን ብልጽግናው ስርዓት እየተዘረፉበት ይገኛል። ከዚህ በፊት የጤና ተቋማትን በጀትና መድኃኒት ለሚሊሻና አድማ ብተና ማሰልጠኛ የዋለው የብአዴን ስርዓት ዛሬ ደግሞ የግብርናውን ዘርፍ በጀት ለተመሳሳይ የጦርነት ዓላማ ማዞሩን ምንጮቻችን አረጋግጠዋል። የህዝብ መገልገያ ተቋማትን በመሸጥና በጀታቸውንም በማጠፍ በህዝብ ላይ የድሮን ቅንቡላ የሚያዘንበው የብልጽግናው መንግስት በአማራ አርሶ አደሮች ላይም 60 ሚሊዮን ብር ማወራረዱ ተገለጸ። መረጃውን ያደረሱን የጣና ቴሌቪዥን ምንጮች እንደገለጹት ከ2 ዓመት በላይ በጦርነት ውስጥ የሚገኘው የአማራ ክልል ምንም አይነት የልማት ስራዎች ያልተሰሩ ቢሆንም የብልጽግና አመራሮች ግን በ2018 በጀት ዓመት ብቻ ከአንድ ዞን 60 ሚሊዮን ብር በልማት ስም እንዳጭበረበሩ አስታውቀዋል። እንደ ምንጮቻችን ገለጻ ገንዘቡ የተወራረደው በተፋሰስና በእርሻ ልማት ስም መሆኑን ገልጸው በ2 ዓመት ውስጥ ልማት ለመስራት ይቅርና የአማራን ህዝብ እርስ በርሱ ለማጫረስ ባወጀው ዘመቻ የጠረነፋቸውን የሚልሻ አባላትን መሬትም ማሳረስ አልቻለም። ይሁን እንጂ የብልጽግናው መንግስት ከአርሶ አደሮችና ሌሎች የልማት ተቋማት የተገኘን ገንዘብ ለጦርነት ዓላማ የተጠቀመው ሲሆን በርካታ ገንዘብ በልማት ስራ ስም እንዲወራረዱ አድርጎ ለአድማ ብተናና ለሚልሻ ማሰልጠኛ ሪፖርት ቢያደርግም በግብርና ባለሙያዎች በኩል ከፍተኛ ተቃውሞ ገጥሞታል ብለዋል።
ለጣና ቴሌቪዥን አስተያየታቸውን የሰጡ አንድ የግብርና ቡድን መሪ በበኩላቸው በብልጽግና አመራሮች በኩል የተዘረፈውና በግብርና ባለሙያዎች ተፈርሞ እንዲጸድቅ የተጠየቅነው ገንዘብ በከፍተኛ የዘረፋ ወንጀል ተጠያቂ ስለሚያደርገን ፈቃደኛ ለመሆናችንን ተከትሎ በስራችን ላይ ከፍተኛ ጫና ፈጥሮብናል ብለዋል። በክልሉ የሚገኙ የግብርና ባለሙያዎች ስራ ለመጀመር አስቻይ ሁኔታዎች እንደሌሉ የገለጹት ቡድን መሪው በሺ የሚቆጠሩ ባለሙያዎች ከስራ ውጭ እንደሆኑ አስታውቀዋል። የብልጽግና አመራሮች ገንዘቡ እንዲወራረድ በጠየቁበት ቀጠና ምንም አይነት መንግስታዊ አገልግሎት እየተከናወነ እንዳልሆነ የገለጹት የመረጃ ምንጮቻችን በካድሬዎች ጫናና ዛቻ ከአሰራር ውጭ የተጠየቁትን ገንዘብ ወጪ የማድረግ ጥያቄ በመሸሽ በርካታ ባለሙያዎች ከስራ ውጭ መሆናቸውን ተናግረዋል። የብልጽግናው መንግስት ከዚህ በፊት ለጤና ተቋማት ድጋፍ የሚያደርጉ ድርጅቶችን ገንዘብና መድኃኒቶች ለጦርነት ዓላማ እንደዋላቸው ምንጮቻችንን ዋቢ አድርገን መዘገባችን ይታወሳል። የጤና ተቋማትን የበጀት ድጋፍና የባለሙያዎችን የትርፍ ሰዓት ክፍያ ለጦርነት ዓላማ መዋሉን ተከትሎ የክልሉ መዲና ባህር ዳርን ጨምሮ በሌሎች የክልሉ አካባቢዎች የወባ በሽታ በወረርሽኝ ደረጃ መስፋፋታቸው የታወቀ ሲሆን ሌሎች ተላላፊና ተላላፊ ያልሆኑ በሽታዎች ተጠቂ የሆኑ የህብረተሰብ ክፍሎች ለሞት መዳረጋቸውን መዘገባችን አይዘነጋም። በተለይም የወሊድ ክትትል የሚያስፈልጋቸው እናቶች በሕክምና እጦት ከፍተኛ ችግር ላይ መውደቃቸውን ምንጮቻችን አረጋግጠዋል። ከክልልና ከዞን ከተሞች በመነሳት እንቅስቃሴ ሲያደርግ በሜካናይዝድና በኮማንዶ የሚታጀበው የባዲን ብልጽግና ካድሬ በየትኛውም የክልሉ ገጠራማ አካባቢዎች የልማት ስራዎችን ያላከናወነ ቢሆንም ከህዝብ የተሰበሰበን ገንዘብ ግን ተከፋፍሎ እንደበላው ተረጋግጧል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 20 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ቋሚ ወዳጅ እንድትሆኑን እንጠይቃለን። ጤና ይስጥልን።